ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ዛሬ ምን ላወራ መሰላችሁ የመጣሁት ወይ ጉዴ የመጣችሁት ልል ነበር የመጣሁት እና ድሮ በልጅነታችሁ ምን ታስታውሳላችሁ? አሁን በዚህ ይሄን 5 ቀን ህማማት ነውና እኔ በህማማት ትዝ የሚለኝን ላካፍላችሁ ነው። እናንተ በልጅነታችሁ የገጠር ልጆች ልትሆኑ ትችላላችሁ፣ የከተማ ልጆች አይ ዶንት ኖ። ግን ድሮ ልጅነታችሁን እንዴት ነው ያሳለፋችሁት? እኔ ልነግራችሁ ነው ማለት ህማማት ሲመጣ ትዝ ብሎኝ ነው። ይሄ 5 ቀን እስከ ቅዳሜ ምናምን ህማማት ነውና እኛ በልጅነታችን ድሮ ማለት ነው ቢያንስ የ30 ደቂቃ ወይ የ1 ሰዓት መንገድ ይሆናል ካለንበት ትምህርት ቤት የምንሄድበት ማለት ነውና ህማማትን በሙሉ እስከሚያልቅ ድረስ ከሰኞ ጀምሮ በባዶ እግራችን ነበር የምንሄደው። ትምህርት ቤትም ሆነ የትም ሆነ በባዶ እግራችን ነበር የምንሄደውና አስቡት ማለት ገጠር ላይ እንደምታውቁት ኮረኮንች ነው፣ ድንጋይ ነው ምናምን። በዚህ ሰዓት ደግሞ የሙቀት ወቅት ነው፣ የፀሐይ ወቅት ነው። አፈሩ ያቃጥላል ምናምን እና ያን ሁሉ ችለን በባዶ እግራችን ነበረ የምንሄደው 5 ቀኑን ሙሉ ማለት ነው። ህማማትን በሙሉ በባዶ እግራችን ነበር የምንሄደው። ከዛ ትምህርት ቤት ስንሄድ ደግሞ እንደ በፊቱ ሰላም አንባባልም፣ አንሳሳምም፣ አንተቃቀፍም ምናምን። ምን ልላችሁ ፈልጌ ነው እኔ አሁን ትዝ ያለኝ ምክንያቱ ምን እንደው ታውቃላችሁ? አሁን ላይ እንደዛ የሚያደርግ ትውልድ ያለ አይመስለኝም፣ የለምም ሲጀመር። እኛ በተለይ ስደት ዓለም ነን ያለ ነውና እንደዚህ አይነት ማለት በቃ ይረሳል ስላችሁ እርሽት ሳይሆን አይመችም። እናንተ የሆነ ነገር ለማድረግ አይመችም ማለት አንደኛ የምንበላውም ነገር አለ ምናምን እና አይመችም እንደዛ ለማድረግ እና በቃ ደስ ይል ነበረ። እኔ አሁን ከአሁን ህይወትሽ እና ከድሮ ህይወትሽ ቢባል የድሮ ህይወቴ ቢመለስ ደስ ይለኛል። እስቲ እናንተ ወደኋላ ዞር ብላችሁ ስታዩት ማለት ነው አሁን ካላችሁበት ነገር እና ድሮ ካላችሁበት ነገር የትኛው ይሻላል? ድሮ ምንም በማታውቁበት ምንም ተንኮል በማታስቡት በቃ ሁላችንም ተሳስበን ተነጋግረን ምናምን ነበር የምናደርገውና አሁን ላይ ስናደግ የባሰ ተንኮልም እየባሰ ሁሉም ነገር እየባሰበት ምናምን መጣ እና የልጅነት ህይወቴ ትዝ ብሎኝ ነው ለማውራት የመጣሁትና በቃ ደስ ይል ነበረ። ምንም ተንኮል ሸር የሌለበት ጊዜ ነበረ። እና እናንተስ ምን ትላላችሁ? ትዝ አይላችሁም? እንደኔ በባዶ እግራችሁ ሄዳችሁ የላችሁ? ህማማትን በሙሉ በባዶ እግራችሁ ሄዳችሁ የላችሁ? እስኪ ንገሩኝ ኮመንት ላይ። እኔ እንደዛ ነበረ ያሳለፍኩትና ደስ የሚል ጊዜም ነበረ። ደግሞ በቃ የሆነ እንትናችሁ ምንድን ነው ለፈጣሪ ያላችሁን ክብር ለፈጣሪ ያለኝን ክብር በቃ ያሳያል። ማለት በባዶ እግራችን እንሄዳለን፣ እንጾማለን፣ በቃ የሚደረገውን ነገር ሁሉ እናደርጋለን። በቃ ደስ ይላል። ከዛ ደግሞ ቅዳሜ ማታ ለእሑድ አጥቢያ ለፋሲካ ዕለት ማለት ነው ሄደን ቤተክርስቲያን እናድራለን። ቤተክርስቲያን ያለው ድባብ ደግሞ እንዴት ደስ እንደሚል ማለት ነው። በተለይ ሌሊት ቅዳሴ ያልቆ ምናምን ቤተክርስቲያን ውስጥ ያለው ፕሮግራም በጣም ነው ደስ የሚለው። በቃ በጣም ደስ ይላል። ሁሉም ሰው እዛ ቤተክርስቲያን ሄዶ ያድራል እና ያስቀድሳል። ከዛ ሌሊት ቅዳሴ ካለቀ በኋላ ደግሞ ወደ ቤታችን እንሄድና ሌሊት እንበላለን። ሌሊት የሚበላበት ፓርት ደግሞ ደስ ነው የሚለኝ በጣም። እኔ ብዙ ጊዜ አልበላም፣ ከበላው ራሱ ያመኛል ሆዴን እና ትንሽዬ ነው የምበላው፣ ቅምሻ ምናምን ማለት ነው እና ብዙ አልበላም። ግን በቃ ደስ ይላል። ሌሊት ተነስተ ማታ እናቶቻችን ሲሰሩ ያድሩና ሌሊቱን ሙሉ ከዛ ልክ ከቤተ ክርስቲያን ሰው ሲመለስ ተዘገጃጅቶ ምናምን ይበላል ማለት ነውና ደስ ይላል። በቃ ደስ ይላል። አሁን ላይ ግን ማለት ነው ያ ነገር አንዳንዴ እየቀረ የመጣ ይመስለኛል። አሁን ላይ ሌሊት ተነስቶ የሚበላ ሰው አለ እንደ ኢትዮጵያ ውስጥ፣ እኛን ሳይሆን እንደ ኢትዮጵያ ውስጥ ራሱ ሌሊት ተነስቶ የሚበላ ቤተክርስቲያን ሄዶ ሲመጣ ምናምን የሚበላ ሰው አለ ያለ አይመስለኝም። እና ደግሞ ወደ ኋላ ስመለስ ማለት ነው ምንድነው ይሄ የጥለት ሐሙስ ዕለት ይበላል ጉልባን
ጉልባኑ ራሱ ማለት ነው እንዴት እንደሚጣፍጥ የሆነ ባቄላና ስንዴው ጥቅልልል ብሎ አንድ ላይ ከዛ እያነሳችሁ ልክ እንደ ዳቦ ጉምጥ ስታረጉት ሲቀዘቅዝ ምናምን ያለው ስሜት ደስ ይላል። አንዳንድ ሰው አርብ አርብ ነው የሚበላው የስቅለት ዕለት። እኛ ግን እኔ የማውቀው የጥለት ሐሙስ ዕለት ነው ጉልባን የሚበላው። አንዳንድ ሰው ግን አርብ ነው የሚበላው። እንደየቦታው ይወሰናል። እኔ ባደኩበት አካባቢ ሐሙስ ሐሙስ ነው የሚበላው። ወደ ከተማ መጣትል ደግሞ አንዳንድ ሰዎች አርብ የስቅለት ዕለት ነው የሚበሉት እና እንደየ አካባቢ ይወሰናል። እናንተ ጋር መች ነው የሚበላው? በዚህ አጋጣሚ ኮመንት ላይ አስቀምጡልኝ። እናንተ ጋር መች ነው የሚበላው ጉልባን? ሐሙስ ነው ወይስ አርብ? መች ነው የሚበላው? እና አይ እኔ እንጃ። ወደኋላ ተመልሳችሁ የሆነ ነገር አስተካክሉ ብትባሉ እስቲ ምን ታስተካክላላችሁ? ጥያቄ ነው ለእናንተ። ምን ታስተካክላላችሁ? ወደኋላ ተመልሳችሁ ይቻላል እና የኔ ነገር አስተካክሉ ቢባል ምን ታስተካክላላችሁ? እኔ በጣም ብዙ ነገር አለ ማስተካክለው፣ በጣም ብዙ። ወደኋላ ተመልሼ ማለት ነው። መመለስ ቢቻል ተመልሼ ወደ መጣሁበት ድሮ ወደ መጣሁበት ገጠር ተመልሼ ብገባ ደስ ይለኛል። በቃ ምንም ጫጫታ የሌለበት፣ እነዚህ ጭንቀት የሌለበት፣ ምንም በቃ ሰላም ያለበት እዛ በሰላም መኖር። እዚህ ከጫጫታ ከውካታ ምናምን ራቅ ብሎ መኖር ደስ ይላል። በቃ እናንተ ግን የትኛውን እንትን ትላላችሁ? ተመልሳችሁ ወደኋላ የሆነ ነገር አድርጎ ቢባል ምን ታደርጋላችሁ? ጥያቄ ነው። ኮመንት ላይ አስቀምጡልኝ። ምን ትላላችሁ እስቲ? እና ደግሞ በዚህ አጋጣሚ እኔ ደስ ካላችሁ ዩቲዩብን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ በተቻላችሁ መጠን ማለት ነው። እዚህ ሀገር ግን አሁን ከመጣን ስደት ላይ በተለይ ማለት ነው ምን እንደሚያስጠላ ታውቃላችሁ? የሆነ አሁን በተለይ በቃ ይሄ ቴክኖሎጂ መጣ፣ ስልክ መጣ፣ ቲክቶክ መጣ ምናምን ምናምን ምናምን፣ ሁሉም ሰው ትኩረቱ ስልክ ላይ ነው፣ ከኔ ጭምር ማለት ነው። የሆነ የመጸለይ ስሜት የለም፣ በቃ ወደ ፈጣሪ የመቅረብ ስሜት የለም እና እንደ ድሮ በቃ ፈጣሪያችንን ብንጸልይ ብንጾም ብንጸልይ ደስ ይላል። አሁን ላይ ግን እንደዛ የለም ማለት ሁሉ ነገር ያስጠላል። እና ደግሞ የልጅነት ህይወቴ ገና እቀጥልበታለሁ። ሌላ ታሪክ አለኝ፣ ብዙ ታሪክ እና ካበረታታችሁኝ ሰብስክራይብ ካደረጋችሁኝ እለቅላችኋለሁ ማለት ነው ታሪኬን። እኔ በነገራችሁ ላይ ብቻዬን ነው ያደግኩት፣ ብቸኛ ልጅ ነኝ እና ስለ አስተዳደጌ እነግራችኋለሁ እና ሰብስክራይብ አድርጉ። አመሰግናለሁ ስለምትሰጡኝ አስተያየት፣ ስለምታበረታቱኝ እና ይህንን ላነሳ የተገደድኩት ህማማት ትዝ ብሎኝ ነው። ህማማት ወቅት ስለሆነ አሁን ላይ በህማማት የሚደረጉ ማይደረጉ ነገሮች ትዝ ስላሉኝ ነው። አሁን እንደኛ የሚያደርግ አለ ወይስ የለም የሚለው ጥያቄ ለመጠየቅ ነው። እንደ ድሮ ልጆች በባዶ እግር የሚሄድ ሰው አለ ወይ ህማማት ውስጥ የሚለውን ለመጠየቅ ነው። አመሰግናለሁ።